ከሁለት ዓመታት በፊት ዜጎቿ ዘርተው ለማጨድ ነግደው ለማትረፍ ተምረው ለመለወጥ ሰርተውም ለመሻሻል ይተጉባት የነበረችው አይነግቧ ጋዛ ዓመታትን በተሻገረው የእስራኤል ሐማስ ጦርነት ወድማለች። ከሁለት ዓመታት በፊት ዛሬን የዕለት መደበኛ ተግባራቸውን እየከወኑ ነጋቸውን በሚተልሙ ዜጎች እንቅስቃሴ ትደምቅ የነበረችው የባህር ዳርቻዋ ጋዛ ሕንፃዎቿ በቦምብ ጋይተዋል፣ መንገዶቿን በታንክ ታርሰዋልና አሁን ሕይወትን የሚዘራው ሳቋ በዚያ የለም። የእምቦቀቅላ ሕፃናት ቡረቃና ሳቅ በምድርም በሰማይም በሚያጓራውና ሕይወትን በሚነጥቀው የጥይት ሩምታ እስከ ወዲያኛውም በሚሸኘው የቦምብ ፍንዳታ ተተክቶ ከአንድም ሁለት ከዚያም በላይ ዓመታትን አስቆጥሯል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ በመካከለኛው ምስራቅ የተቀጣጠለው እሳት ይጠፋ ዘንድ በአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር የቀረበው ባለ 20 ነጥብ ዕቅድ አስገኘው የተባለውና ከአንድ ወር በፊት የተደረገው የተኩስ አቁም ስምምነትም እስራኤል የአየር ድብደባዋን እንድታቆም አላደረጋትም። እንዲያም ሆኖ ይኸው ሐማስም እስራኤልም ሲፈልጉ የሚጥሱት ትንሽ ቆይተው ደግሞ አሁንም ስምምነቱን አክብረን እንቀጥላለን በሚሉለት ቃላቸውንም በየጊዜ የሚያድሱለት የትራምፕ ባለ 20 ነጥብ የተኩስ አቁም ስምምነት ለታጋቾችና ለእስረኞች መለቀቅ ጉልህ ሚና መጫወቱ ይነሳል። ከዚህ አልፎም ይኸው የትራምፕ አስተዳደር ባለ 20 ነጥብ ዕቅድ በሁለተኛው ምዕራፍ ዓለም አቀፍ አረጋጊ ኃይል በጋዛ እንዲቋቋም የሚጠይቅና ይህም ፍልስጤም ነጻ ሀገር ሆና የምትኖርበትን መንገድ የሚያመቻች ዕድል ይዞ የሚመጣ ነው። እናም ደም መፋሰሱ ይቆም ዘንድ ዕቅዱ በዛሬው ዕለት በተባበሩት መንግስታት የጸጥታው ምክር ቤት ድምፅ ይሰጥበታል ተብሎ ይጠበቃል። ይህ ደግሞ ፍልስጤም የምትባል ዕውቅናም የተሰጣት ሀገር እንድትኖር አንፈልግም በሚሉ የእስራኤል ከፍተኛ ባለስልጣናት ከትናንት ጀምሮ ተቃውሞ እየተነሳበት ነው። እናም ይህንንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ያሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። በዛሬው ዕለት 15 የተባበሩት መንግስታት የጸጥታው ምክር ቤት አባል ሀገራት የፕሬዝደንት ዶናልድ ትራምፕ አስተዳደር ባቀረበው ባለ 20 ነጥብ የመፍትሄ ረቂቅ ላይ ድምፅ ይሰጣል። በእርግጥ ምክር ቤቱ የጋዛ ጦርነትን በዘላቂነት ለመፍታት ያስችላል የተባለ ሌላ አማራጭ የመፍትሄ ሐሳብ የያዘ ረቂቅ በሩሲያ በኩልም ቀርቦለታልና በሁለቱም ላይ ድምፅ በመስጠት አንዱን ያጸድቃል ተብሎ ይጠበቃል። ከዚህ ጋር በተያያዘ ሩሲያ ያቀረበችው የመፍትሄ ረቂቅ ይዘት ምንነት በግልጽ ይፋ ባይደረግም የፕሬዝደንት ዶናልድ ትራምፕ አስተዳደር ያቀረበው ባለ 20 ነጥብ ዕቅድ ወይም የመፍትሄ ሐሳብ ይዘት ይፋ ከመደረግም አልፎ ምዕራፍ 1 የጋዛ ተኩስ አቁም በዕቅዱ መሠረት ተተግብሯል። ሆኖም ይኸው የአሜሪካ ባለ 20 ነጥብ ዕቅድ ምዕራፍ 2 የተኩስ አቁም ዕቅድ በመፍትሄነት ያስቀመጠው በጋዛ ኢንተርናሽናል ስቴቢላይዜሽን ፎርስ ISF ወይም ዓለም አቀፍ አረጋጊ ኃይል ከተለያዩ ሀገራት የጸጥታ ኃይል ተወጣጥቶ እንዲቋቋም የሚያስገድድ ነው። ይህ ይሆን ዘንድ ደግሞ የአሜሪካ ዕቅድ ለጸጥታው ምክር ቤት ቀርቦ የመንግስታቱን ድርጅት ይሁንታ ማግኘት ይኖርበታል። የእስራኤል ባለስልጣናትም በትላንትናው ዕለት የተለያዩ የተቃውሞ ድምጾችን ሲያስተላልፉ እንዲውሉ ካደረጓቸው ሁለት ዋነኛ ምክንያቶች መካከል ምናልባትም አንዱና ዋነኛው ይኸው ለጸጥታው ምክር ቤት የቀረበውና ዛሬ ድምፅ ይሰጥበታል የተባለው የትራምፕ ባለ 20 ነጥብ ዕቅድ ነው። እናም በደብዛዛው ዕቅዱን ሐማስም እስራኤልም በመቀበል ወደ ስምምነት መጣው ተግባራዊ ከተደረገና የመጀመሪያው የዕቅዱ ወይም የመፍትሄ ሐሳቡ አካል ከተጠናቀቀ ለምን የተቃውሞም የውጥረትም ምንጭ ሊሆን ቻለ የሚለው መሰረታዊ ጥያቄ ሆኖ ሊነሳ ይችላል። ምላሹም እንዲህ የሚል ይሆናል። ዛሬ በጸጥታው ምክር ቤት ውስጥ ድምፅ ይሰጥበታል የተባለው ባለ 20 ነጥብ ዕቅድ ለእስራኤል የገንፎ ላይ ስንጥር፣ ለፍልስጤማውያን ደግሞ የዓመታት ምኞትና ጸሎት ምላሽ ሊሆን የሚችል አንድ ሐሳብ በውስጡ በመካ
መካተቱ ነው። እቅዱ በፍልስጤም ባለስልጣን ወይም አሁን ፍልስጤምን እያስተዳደረ ያለው ፓለስቲኒያን አውቶሪቲ ሪፎርም ወይም ማሻሻያዎችን የሚያደርግ ከሆነ ፍልስጤማውያን የራሳቸውን ዕጣ ፈንታ በራሳቸው እንዲወስኑና ሲመኙት የነበረውን የነጻ ሀገርነት ፍላጎት ለማሳካት ዕውቅናም ለማግኘት አስተማማኝ በር ይከፍታል የሚል ሐሳብ በመካተቱ ነው። ይህም ማለት የትራምፕ አስተዳደር ያቀረበው ይኸው ዕቅድ ዛሬ የሚጸድቅ ከሆነ ፍልስጤም እስካሁን ደጅ ጠንታ ያጣችውን የነጻ ሀገርነት ዕውቅና የምታገኝበትን ጥሩ አጋጣሚ ይዞ ይመጣል ማለት ነው። የሚጠበቀው ነገር ቢኖር ከጋዛ ውጭ ያለውን ክፍል እያስተዳደረ የሚገኘው የፍልስጤም አስተዳደር አሜሪካና ቀሪው ዓለም የሚፈልገውን ማሻሻያ ወይም ሪፎርም ማድረግ ብቻ ይሆናል። በሌላ በኩል ደግሞ ይኸው ዕቅድ ጸደቀ ማለት የጸጥታው ምክር ቤት ቁልፍ አባላትን ጨምሮ 156 ሀገራት እስካሁን ለፍልስጤም ዕውቅና ሲሰጡ ድምፅን በድምፅ የመሻር መብት ያላት አሜሪካ እስካሁን አልሰጥም ላለችው የፍልስጤም ሀገርነት ጥያቄ በቅድመ ሁኔታና ቀስ በቀስ ተፈጻሚ በሚሆን መልኩ ይሁንታዋን ሰጠች እንደማለት ነው። ይህ ደግሞ ከዚህ በፊት የፍልስጤምን ነጻ ሀገርነት እጅግ አጥብቃ ስትቃወም ለነበረችው እስራኤል ቀይ መስመር ነውና ይህንን ዕቅድ ከነስንጥሩ ላለመዋጥ እስራኤል አጥብቃ እየተከላከለች ነው። ከዚህ ጋር ተያይዞም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ከካቢኔያቸው ጋር በነበራቸው ስብሰባ ከዮርዳኖስ ወንዝ በስተምዕራብ በኩል ምንም አይነት የፍልስጤም መንግስት የሚባል ነገር አይኖርም ሲሉ እቅጩን ተናግረዋል። በእርግጥ ጠቅላይ ሚኒስትሩ ይህንን የፍልስጤም ነጻ ሀገርነት ጥያቄ ለበርካታ አስርተ ዓመታት ሲቃወመው ኖሬያለሁ፣ አሁንም በእስራኤል በኩል የተቀየረ ነገር የለም ሲሉ እንደ ግለሰብ የራሳቸውን እንደ መሪም የእስራኤልን አቋም አስረግጠው ተናግረዋል። ጠቅላይ ሚኒስትሩ አያይዘውም ከማንም ምንም አይነት ትምህርት ወይም በእርሳቸው አገላለጽ ሌክቸር እንዲሰጠኝ አልፈልግም፣ እንዲሁም ማሳሰቢያ ያስፈልገኝም ሲሉ የተለያዩ ትችቶችንና ማሳሰቢያዎችን በጉዳዩ ላይ ለሚጽፉላቸው አካላት ማሳሰቢያ ሰጥተዋል። ደግሞ በሌላ በኩል አሜሪካ ሐማስ ትጥቁን ባይፈታም የጋዛ መልሶ ግንባታ ሂደትን እንዲቀጥል ልታደርግ ትችላለች የሚል ሪፖርት መውጣቱም የእስራኤል ባለስልጣናትን ያሳሰበ ሌላኛው ወሳኝ ጉዳይ መሆኑ እየተገለጸ ነው። ከዚህ ጋር ተያይዞም ከመከላከያ ሚኒስትሩ እስከ ቀኝ ዘመም ከፍተኛ የእስራኤል ባለስልጣናት ከዚያም አልፎ እስከ ሀገሪቱ የመጨረሻ ወሳኝ ሰው ቤንያሚን ኔታንያሁ ድረስ ምላሻቸውን ሰጠውበታል። ከዚሁ ጉዳይ ጋር ተያይዞም በተለይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ትጥቁን በቀላሉ መንገድ አሊያም በከባዱ መንገድ ይፈታል ብለዋል። አክለውም ኔታንያሁ በትራምፕ ዕቅድ መሰረትም ቢሆን ሐማስ ትጥቁን ይፈታል፣ ጋዛም ከምንም አይነት ወታደር ነጻ ትሆናለች ሲሉ ገልጸው ሐማስ ትጥቁን ባይፈታም አሜሪካ የመልሶ ግንባታ ስራዋን ልታከናውን ትችላለች የሚለውን ሪፖርት አጥብቀው ኮንነዋል። እንዲያም ሆኖ በዛሬው ዕለት እስራኤል አጥብቃ የምትቃወመው ፍልስጤም ደግሞ ሀገር ሁና ዕውቅና ልታገኝበት የምትችለውን ዕድል የሚሰጠው የትራምፕ አስተዳደር ባለ 20 ነጥብ ዕቅድ በዛሬው ዕለት ድምፅ ይሰጥበታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።